ሰበር መረጃ የአዲስ አበባ ጉዳይ ገና አልተጠናቀቀም። እውነታው ይፋ ሆነ። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የተወራ ወሬ የብዙዎችን ጆሮ ቢያቆምም እውነታው ግን ገና አላበቃም። ጉዳዩ ተቋጨ ብለን እፎይ ሳንል ቆይ እንጂ ገና አልተወሰነም የሚል አዲስ ማብራሪያ ወጥቷል። በአገራዊ ምክክር ጉባኤው በአዲስ አበባ ጉዳይ ላይ የተደረጉት ውይይቶች በርካቶቹ ውሳኔ ያገኙ ቢመስሏቸውም ሂደቱ ገና በዝርዝር ቀጥሎ የመጨረሻ መስመር እንዳልያዘ ይፋ ሆኗል። ለመሆኑ በመድረኩ ላይ በትክክል የተቀመጡት አዳዲስ ነጥቦች ምን ናቸው? አንደኛ፣ የጋራ መዲናነት። አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ ተቆርጣ የማትሰጥ ናት የሚለው አቋም በጎላ ሁኔታ ተንጸባርቋል። በሁለተኛነት ራስን ማስተዳደር። አዲስ አበባና ድሬዳዋ በፌዴራል ጠሪነታቸው ቀጥለው አዲስ አበባ ራሷን በራሷ እንድታስተዳድር የሚል የምክረ ሀሳብ ስምምነት ተደርጓል። በሶስተኛነት የስም ለውጥና ልዩነት። የኦሮሚያ ክልል መቀመጫነት ጉዳይ በልዩነት ተይዞ በአስማሚ ቡድን እንዲታይ የተወሰነም ሲሆን ቀደም ሲል አቧራ ሲያስነሳ የነበረው ልዩ ጥቅም የሚለው ሐረግ ተሰርዞ የጋራ ጥቅም በሚል እንዲተካ ተደርጓል። በአራተኛነት የመጨረሻ ውሳኔ። ይህ ሁሉ ሂደት በ500 ሰዎች ተከናወነ እንጂ ጉዳዩ ገና በኮሚቴዎችና በ4000 ሰዎች የምክክር ተሳታፊዎች በይፋ እስከሚወሰን ድረስ የመጨረሻ ማህተም አልተመታበትም። ነገሩ ገና መስመር በመያዝ ላይ ያለ የህዝብ ውይይት እንጂ አንዳንዶች እንዳሰቡ ተጠናቆ ያለቀ ነገር አይደለም። በችኮላ የሚሰጥ ውሳኔ ስህተትን ይወልዳል። በሰከነ ውይይት የሚደመደም ሐሳብ ግን ዘላቂ ሰላምን ያረጋግጣል እንደሚባለው እኛም እንደ ግል እሳቢያችን የምንለው አዲስ አበባ የሁላችንም መጠለያና የጋራ ሀብታችን እንደመሆኗ መጠን በቀጣይ በ4000ዎቹ ተሳታፊዎች በሚደረገው ውይይትም ቢሆን ውሳኔው ህዝብን የሚያቀራርብ በእርቅና በሰላም በመከባበር ላይ የተመሰረተ እንዲሆን እንመኛለን። ታዲያ እናንተ ምን ታስባላችሁ? ልዩ ጥቅም የሚለው ቀርቶ የጋራ ጥቅም መባሉና የአዲስ አበባ ራስን በራስ ማስተዳደር የተሻለ መፍትሄ ያመጣል? ሀሳባችሁን ኮሜንት ላይ በነጻነት ጫር አድርጉልን። ይህንን እውነተኛና ሚዛናዊ መረጃ ሁሉም አውቆት እንዲረጋጋ አሁኑ ሼር ማድረጋችሁንና አዳዲስ አገራዊ ዜናዎች እንዳያመልጧችሁ ደግሞ ቤቱን ፎሎ ማድረጋችሁን አትርሱ። በያላችሁበት የዓለም ዳርቻ ቸር ቆዩ።